Nicki Minaj is not here. She is not here. Hello. While the Grammy Awards were joking that Nicki Minaj was Donald Trump's #1 fan, በ68ኛው የግራሚ አዋርድ ምን ተፈጠረ? ኒኪ ሚናጅ እንደተለመደው ከሚውዚክ ኢንዱስትሪ ጋር የተወሰነ ግጭት ገጥሟታል። ይሄኛውም ግጭት ደግሞ አሁን በትሬቨር ኖህ የተባለ ኮሜዲያን ነውና በግራሚ አዋርድ መድረክ ላይ ከዶናልድ ትራምፕ ጋር ስለነበራት ግንኙነት ኢንሴንስ ስለነበራት ቅርበትና ግራሚ አዋርድ ላይ ስላልተገኘች ቀልድ ለመቀለድና ሞክ ለማድረግ ሞከረ። ይሄንንም ተከትሎ ነበር ኒኪ ሚናጅ ተነስታ እዚያ ኢቨንት ላይ የሚደረገው ሪቹዋል ነው፣ ኮምፕሊትሊ ለሰይጣን የሚደረግ አይነት አምልኮ ነው፣ እንደዚህ አይነት ቦታ ላይ ደግሞ አልገኝም ስትል ነበረ የሚል አይነት ስሜት ያለው ትዊት ነበር ያደረገችው። ስለዚህ ከዚህ ጋር ተያይዞ እግዚአብሔር አይዘበትበትም ክርስቶስም ኦልማይቲ ነው ስትል ተናግራለች። እንደተለመደው ኒኪ ሚናጅ እንግዲህ ከክርስትና ጋር ያላትን ኮኔክሽን ብዙ ጊዜ ስትናገር እንሰማታለን። ስለ ጀርኒዋ ሁሉ እንናገራለን። ይሄን ትንሽ ቆይተን የምንመለከተው ይሆናል። ነገር ግን ባለመሄዷ ምክንያት ለተነሳባት በመድረኩ ላይ ለተነሳባት ተቃውሞ እንዲህ ስትል ምላሽ ሰጥታለች። እንግዲህ በእኔ ላይ የሚነሱ ምላሶች በሙሉ ያፍራሉ ስትል ከመጽሐፍ ቅዱስ የተጠቀሰ አይነት ጥቅስ ተጠቅማለች ማለት ነው። እንግዲህ ይቺ አሜሪካዊት አርቲስት ፍላጎቷ ሙሉ በሙሉ ወደ ስፒሪቹዋል ላይፍ መግባት ነው። እንደተለመደው አንዳንድ ትዊቶቿን ስመለከት እንዳገኘኝ ከሆነ ስፒሪቹዋሊቲ ኢዝ ናት አባውት ፐርፌክሽን ኢትስ አባውት ዳይሬክሽን ትላለች። እንግዲህ ስፒሪቹዋሊቲ ስለ ፍጽምና አይደለም፣ ስለ አቅጣጫ ነው። ህይወታችንን ስለምናስኬድበት አቅጣጫ ነው። and I'm trying ትላለች፣ እየሞከርኩ ነው። እንግዲህ ሰሞኑን ቲክቶክ ላይ ቫይራል እንደወጣው ቪዲዮ አይነት ነገር ማለት ነው። ስለዚህ ይቺ አሜሪካዊት በአሁኑ ሰዓት አሜሪካዊት አርቲስት ቤተሰቦቿ ክርስቲያኖች ናቸው። እንዲሁም ስትናገር እናቷም አባቷም በክርስቲያኒቲ አገልግሎት ውስጥ አይነት ኦር ሰርቪስ ውስጥ ያሉ ናቸው። አባቷም በክርስትናው ምክንያት ምን ያህል ከሱስ እና አዲክቲቭ ከሆኑ ባህሪዎቹ ነጻ እንደወጣ ትናገራለች። ስለዚህ ኒኪ ሚናጅ ከግራሚ አዋርድ ጋር በተያያዘ የገጠማት ነገር ይሄ ይመስለኛል። እንግዲህ ግራሚ ምን አይነት ምላሽ እንደሚሰጥ እንመለከታለን። ከዚህ በፊት እንዲያውም ጭራሽ እንዳትጋብዙኝ፣ ይሄ ነገር ሪቹዋል ነው፣ በቃ ኮምፕሊትሊ እኔን አይወክለኝም ስትል የተናገረችበትን ኢቨንት ማስታወስ እንችላለን ማለት ነው። ስለዚህ ከዚህ በቀደምም ከጄዚ እና ከቢዮንሴ ጋር በተያያዘ እነዚህ ሰዎች ቀጥታ የህፃናትን ደም እንደ ሳክሪፋይስ የሚያቀርቡ ሚውዚክ ኢንዱስትሪው ላይ እንደ መጥፎ ኢሜጅ ሊታዩ የሚገቡ ሰዎች ናቸው ስትል ኤክስፖዝ አድርጋለች ማለት ነው። ስለዚህ እቺ ብቻዋን የቆመች አርቲስት፣ ወደ ክርስትናው ጆርኒዋን የጀመረች አርቲስት ከተራራ ጋር እየተጋፋች ይመስላል። ነገር ግን ብቻዋን አይደለችም። እንግዲህ የተማመነችበት አምላኳ ነጻ እንደሚያወጣት እንተማመናለን እኛም። ስለዚህ ደግሞ በቀጣይ የምንመለከተው ስለ ራሷ ስለ ኒኪ ሚናጅ ሆኖ ሌላ ኢንፎርሜሽን ልስጣችሁ። ቺ ኒኪ ሚናጅ እንግዲህ ታሻ ኮብስ ሊዮናርድ ከተባለች አንድ የክርስቲያን ጎስፕል ሲንገር ጋር እንግዲህ መዝሙር እንዳወጣች ብሌሲንግስ ሚል መዝሙር እንዳወጣች የምታውቁት ነው። ስለዚህ ፍላጎቷ ኮምፕሊትሊ ወደ ስፒሪቹዋል ጆርኒ መግባት ነው። በጣም ብዙ ጊዜ ለዶናልድ ትራምፕ ያላትን አድናቆት ትገልጻለች። ጆርኒዋንም የጀመረችው እንግዲህ በልጅነቷ ነው። ሆም ካሚንግ ክርስቲያን ነኝ ብላ ነው የምታምነው እሷ። ወደ ቤት እየተመለሰች ያለች ክርስቲያን፣ ከዚህ በፊት በውጪ ሚውዚክ ኢንዱስትሪው ምን ያህል ፑል እንደሚያደርግ ምን ያህል እንደሚያስቸግር ስትናገር የነበረች አርቲስት ናት። ነገር ግን አሁን ሆም ካሚንግ ክርስቲያን ነኝ፣ እኔ እንደዚህ አይነት ሪቹዋል የሚያደርጉ ስለ ሲክሬት ሶሳይቲ የሚያወሩ አይነት ኢንፎርሜሽኖች አይወክሉኝም ስትል ትናገራለች ማለት ነው። ሶ ስለ ኒኪ ሚናጅ እንግዲህ
ሁለት አይነት ኮንትሮቨርሲ ነው ያለው አሁን በአሁኑ ሰዓት በጥርጣሬ አይኖች የሚመለከቷት አሉ። ሁለተኛ ደግሞ ጀርኒዋን እንደዚህ እንደ ቤቢ ክርስቲያን ወስደን ጀርኒዋን ፕሮፓጌት ማድረግ ነው ያለብን ማሳደግ ነው ያለብን የሚሉ ደግሞ ሁለተኛ ወገን አለ። ሶ እናንተ ከየትኛው ወገን ናችሁ የሚለውን ማወቅ እፈልጋለሁ። ከዚህ በፊት ስለነበረው ስቶሪዋ ነው ወይስ ስለ ጀርኒዋን እሷ ኢንትሮዲውስ እንደምታደርገው ነው? የትኛው ነው ፐርሴፕሽናችሁ የሚለውን ማወቅ እፈልጋለሁ። በእኔ በኩል ግን የምታደርገውን ጥረት እና ፕሮግረስ ልናደንቅላት ይገባል ብዬ ነው ማስበው። ምክንያቱም ያ ኢንዱስትሪ ቀላል አይደለም። ከሆሊውድ ጋር በተያያዘ ከሚውዚክ ኢንዱስትሪው ጋር በተያያዘ ያለው ነገር በጣም ከባድ ነው። ምክንያቱም የነ ጄዚና የነ ቢዮንሴን ስቶሪ የምታውቁት ነው። እንግዲህ እነዚህ ሰዎች ከባባድ የመጨረሻ ትልቅ የሆነ ሲክሬት ሶሳይቲን ሪፕሬዘንት የሚያደርጉ አላይቭ እስካሁን ድረስ ያሉ አርቲስቶች እንደሆኑ እናውቃለን። ከእነዚህ ሰዎች ጋር ነው ከዚህ በፊት ግጭት ውስጥ ገብታ የነበረው። ቴንክ ጋድ እስካሁን ምንም አልሆነችም። ነገር ግን አሁን ደግሞ ከግራሚ ጋር የተለየ ሰጣ ገባ ውስጥ ገብታለች። እንግዲህ ምን እንደሚፈጠር የምንመለከት ይሆናል። አይ ቲንክ ኒኪ ሚናጅ ኒድስ ኤ ፕሬየር። ሶ ኤክስፖዝ እያደረገች ነው እንግዲህ ሲክሬት ሶሳይቲውን። አይ ቲንክ በሚመጣው ጊዜ ኮምፕሊትሊ ሺፍት ካደረገች ኮምፕሊትሊ ወደዚህ ወደ ክርስቲያኒቲ ጀርኒ የምትቀላቀል ከሆነ እንግዲህ ሌሎች ኤክስፖዝ የምታደርጋቸው መረጃዎች ካሉ አል ቢ ዶዊን ሄር እኔ መረጃውን እንግዲህ ማደርሳችሁ ይሆናል ማለት ነው። ከዚህ በፊት እንግዲህ ኮነር ማግሪገር ወደ ስፒሪቹዋል ጀርኒ እያደረግኩ ነው ብሏል። ኦፍ ኮርስ ወደ ክርስቲያኒቲ የሚሆንበት ቻንስ አለ ግን አይመስለኝም። እሱ እንግዲህ እዛው ዩኤፍሲ ላይ ደግሞ እነ ጆን ጆንስ ስለ ክርስቲያኒቲ ያላቸውን ቪው ሲናገሩ ሰምተናል። እነ ጄክ ፖል በቃ ይሄ ደግሞ ቦክሲንግ ኢንዱስትሪው ላይ ምናምን ወደ ክርስቲያኒቲ ሺፍት ማድረግ እንደሚፈልጉ ሲናገሩ ሰምቻለሁ። ሶ አሁን እንግዲህ ሜጀር የተባሉ ስታሮች ወደ ክርስቲያኒቲ መፍለስ ይፈልጋሉ። ዋይ ዲስ ኢዝ ሃፕኒንግ እኛ የምናውቀው ቢሃይንድ ዘ ሴንስ የሆነ ነገር ይኖራል ማለት ነው። ቢካዝ ከገንዘብ ባሻገር እንግዲህ ብዙ ሰዎች የሚፈልጉት ነገር ይኖራል። ሶ ያንን ደግሞ ኢንዱስትሪው እየሰጣቸው አይመስለኝም። ስለዚህ አሁን መመለስ ይፈልጋሉ የሚል አይነት ኮንስፓይረሲ ነው ይዤላችሁ የመጣሁኝ። ስለ ኒኪ ሚናጅ እንግዲህ ዛሬ የተለየ ነገር ይዤላችሁ መጥቻለሁ። ከኤሪካ ኪርክ ጋር በተያያዘ እንግዲህ የምታስታውሱት ነው። ባለፈው የቻርሊ ኪርክ ባለቤት ናት። የቻርሊ ኪርክ ሚስት ባለፈው አሴሰን የተደረገው። ስለዚህ የእሱ ባለቤት ባለፈው የተገደለው ፓስተር ባለቤት ጋር እንግዲህ ባለፈው የሆነ ኢቨንት ላይ ተገናኝተው ሲነጋገሩ ሰምተናል። ሶ ከስፒሪቹዋል ሰዎች ጋር የተለያየ ግንኙነት ታደርጋለች እንግዲህ ይቺ አርቲስት። ሶ ከዚህ በተሻለ ደግሞ ሌላ ጊዜ የምናገኘው መረጃ ካለ ኤክስፕሎር እናደርጋለን። እንግዲህ ዛሬ በእኔ በኩል ኤክስፕሎር ያደረኩኝ ይሄን ያህል ነው። ጉድ ጋይስ ቴንክ ዩ ሶ ማች።